እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃው ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟል። ዛሬ የምታያቸውን ግብፃዊ ለዘላለም አታያቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ። ለአንቺ በተከፈተ መንገድ ጠላቶችሽ አይሻለኝ። መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። ኢሳይያስ መጽሐፍ ምዕራፍ 43 የሚናገረው ዋነኛ ሐሳብ እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነትና የማይለወጥ ኪዳን የሚናገርበት የመጽሐፍ ቅዱሳችን ክፍል ነው። ለምንድን ነው ኢሳይያስ እግዚአብሔርን መንገድን የሚያደርግ ብሎ ለእስራኤል ሰዎች የሚያስተዋውቀው ብላችሁ ከጠየቃችሁ፣ እነዚህ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት ውስጥ ነው የነበሩት። ቤታቸው ፈርሶ፣ መቅደሳቸው ፈርሶ በተስፋ መቅረት ውስጥ ነው የነበሩት። በአስቸጋሪ ሁኔታ ውስጥ ነበር የነበሩት። በማይቻል በስቃይ ውስጥ ነበረ የነበሩት። ስለዚህ ከነበሩበት ሁኔታ የተነሳ የነበራቸው ጥያቄ ደግሞ ነበረ። ጥያቄያቸውም ከዚህ አስቸጋሪና ከባድ ሁኔታ መውጫ መንገድ አለ ወይ? ወደ ቤት መንገድ አለ ወይ የሚል ጥያቄ ነበራቸው። ምክንያቱም በግዞት ተወስደው የኤፍራጥስን ወንዝ ተሻግረው በባርነት ነው ያሉት። ቤታቸው ፈርሷል፣ መቅደሳቸው ፈርሷል፣ ብዙ ነገራቸው ተበትኗል፣ ተበታትነው ነው ያሉት። እንዳልነበር አድርጎ የባቢሎን ንጉሥ ረግጦ እየገዛቸው ነው እና ዘመኑ ሲያልፍ ዕድሜው ሲቆጠር እሱ መከራ ሲፈራረቅባቸው ክረምት ከበጋ ሲመጣና ሲሄድ እነዚህ ሰዎች የሚጠይቁት ጥያቄ ነበረ። ከዚህ ስቃይ፣ ከዚህ አስቸጋሪ ሁኔታ፣ ከዚህ መከራ የምንወጣበት መንገድ አለ ወይ? ወደ ቤት መንገድ አለ ወይ? ወደ ቤት ተመልሰን እንሄዳለን ወይ? ወደ ተወለድንበት ከእግዚአብሔር ተስፋንና ኪዳን ወደ ተቀበልንበት ወደ አባቶቻችን ምድር ወደዛ ስፍራ የምንሄድበት መንገድ አለ ወይ የሚል ጥያቄ ነበራቸው። ወዳጆቼ ሕይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ሻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች የማናውቀው ሸክም መጥቶ ይጫነናል። እሱ ብቻ ግራ እንጋባለን። እርግጠኛ መሆኑን ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳለቀላችሁ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። በዚህ ሁኑ፣ ሚዲያ ተከታተሉ። ለእናንተ መልእክት አለኝ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው፣ በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። አንድ አይነት ነገር የሰለቻችሁ፣ ወደ አዲስ ነገር መግባት የምትፈልጉ፣ አሁን ካላችሁበት ሁኔታ መውጣት የምትፈልጉ፣ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ፣ እኔ መንገድን አዘጋጃለሁ፣ የምትወጡበትን መንገድ አዘጋጃለሁ፣ የምትሉበትን መንገድ አዘጋጃለሁ። ልጆቼ መግቢያ ላይ ነገራቸዋለሁ። ይሄ ምዕራፍ የሚሆነው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነት፣ እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሆነው። በዛ አስቸጋሪ የብቸኝነትና የመከራ ሕይወት ውስጥ እያለፋችሁ ያላችሁ ሰዎች ኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። አሁን ያላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማን ነው ተስፋ የለም ያላችሁ? ማን ነው ትጠፋለህ ያለ? ማን ነው አብቆላል አልቆላል ብሎ የሚነግርህ ማን ነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እስካላችሁ ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችሁ። የማይለወጥ ኪዳን የሚወዳችሁ አምላክ አላችሁ።
ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃ ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው። በችግር ላይ መንገድ ማድረግ ያለ ነገር ነው። በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ። በባህሩ ዙሪያ አይደለም ያለው፣ እሱ ቢች ዳር ነው። ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል ኃይለኛው መካከል መንገድን የሚያደርጋል። በችግራችሁ ዳርዳሩን ግጥቱን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። መጽሐፋችሁን ስታነቡ ትዝ ካላችሁ እስራኤላውያኖች ዘንድ የሁከትና የረብሻ የክፉ መኖሪያ ምሳሌ ነው። ወዳጆቼ በሁከት ውስጥ፣ በረብሻ ውስጥ፣ በፈተና ውስጥ፣ በማዕበል ውስጥ ያላችሁ ሰዎች መንገድን በችግር ዙሪያ ማድረግ ያለ ነገር እግዚአብሔር እንደዚህ አይነት አምላክ። ኢሳይያስ በባቢሎን ምድር በግዞት በባርነት ለነበሩ ቤታቸውን መቅደሳቸውን ለፈረሰባቸው የእስራኤል ሰዎች በባህር መካከል ኃይለኛ ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ ያስታውሳቸዋል። ለምን መሰላችሁ? ዓይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ። እንደዚህ ይላቸዋል ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ የእስራኤል ፈጣሪ ምን እያላቸው ነው? እናንተ በየትኛው ሁኔታ ውስጥ ኑ፣ ግን በአጋጣሚ ያልመጣችሁ በእግዚአብሔር ፕሮግራም የመጣችሁት። ስለዚህ የእርግጠኛ እንድትሆኑለት መጀመሪያ እግዚአብሔር ስለ ባህሪው ይናገራል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። እናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ እኔ ነኝ፣ ማስወጣውና ማስገባው እኔ ነኝ። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። እሱም ብቻ ነው የሚለው 43ኛው ምዕራፍ ቁጥር 1 ሲጀምር እንደዚህ ይላል። ተቤዥቼሃለሁ አትፍራ፣ በስም ጠርቼሃለሁ አንተ የእኔ ነህ። በውኃ ውስጥ ባለፍክ ጊዜ አሁን ወደ ቤትህ እንመለስም። አሁን የባርነትና የግዞት ዘመን ያበቃል። መውጫ የለም ብለህ ፈርተሃል። መንገድ የለም ብለህ ፈርተሃል። አሁን ያለበት አዙሪት ያበቃ ነው። ይህ ምዕራፍ ልትጀምር ወደ ረፍት ልትገባል። ችግር ወደ በረከት ልትገባል። ለሆነ ሰው ዛሬ ማለዳ እግዚአብሔር መንገድን ያዘጋጃል። አውጣችሁ ስታስቡ የነበራችሁ እግዚአብሔር መንገድን ያዘጋጅ። እንደዚያ ተቤዥቼሃለሁ አትፍራ፣ አትፍራ ያለበት ሁኔታ ውስጥ አትሞትም። ሕይወት እንደዚህ እንደሆነ አያበቃም። ተቤዥቼሃለሁ፣ ዋጋ ከፍዬብሃለሁ፣ እኔ በአንተ ላይ ኢንቨስት አድርጌያለሁ። ተቤዥቼሃለሁ አትፍራ። እንደዚህ ነው። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ለማውጣት ትፍራ፣ ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እረዳሃለሁ ይላል። ተቤዥቼሃለሁ በስም ጠርቼሃለሁ። አይ ነው you very well ትናንሽ በስም ጠርቼሃለሁ። አውቃለሁ የጭንቀት አውቃለሁ። በጣበት ዘመን ሁሉ የእግዚአብሔር ከአንተ ጋር መሆን ልዩነት ያመጣው ውስጥ እስከ ጊዜ እኔ ከአንተ ጋር ሆናለሁ። አያሰጥም ሌላው ላይ የሚሰራ የመፈቆህን አንተ ላይ ይዘን እኔ ከአንተ ጋር ሆናለሁ። አያሰጥህም በእሳት ውስጥ ባለፍክ ጊዜ አያታትም ነበልባሉ አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። በእሳት ዳር መንገድ ማድረግ እውቀት ለማግኘት በእሳት ውስጥ መንገድ ማድረግ ልዩ መንገድ በውሃው ዳር በባህሩ ዳር በማዕበሉ ዳር እንደዚያ በኃይለኛው ውሃው መካከል መንገድን አደርጋለሁ። ሁሉ ሰዎች ከዚህ ቃል በኋላ ሁሉበት ሁኔታ የሹና ተመሶ እንደሚሄድ ተመሶ ይሆን በኢየሱስም ካለበት ሁኔታ ትወጣለህ። የከበበ ነገር ትወጣለህ። የምትፈራው ነገር ትወጣለህ። በባዶነት ትወጣለህ። አልፈህ ትሄዳለህ። ተሻግረህ ትሄዳለህ። በባህሩ ዙሪያ አላለም፣ በባህሩ ውስጥ ኃይለኛው ውሃ ዙሪያ አላለም። ኃይለኛው ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ እግዚአብሔር መንገድን ያዘጋጅ። የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የሥራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍትላቸው። እንደዚያ እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚያ ነው። ቸርነትን አላሰቡም፣ በቀይ ባህር አመፁብህ። አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አቃንታቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። በመንገዳቸው መጀመሪያ ቀይ ባህር ላይ አመፁብህ። አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው፣ መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን
መንገድን ያዘጋጅላት። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነኸው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጅ። ከመከራ ብትወጡበት መንገድ ይዘጋጅ። ከችግር ብትወጡበት መንገድ ይዘጋጅ። ሰው ብትወጡበት መንገድ ይዘጋጅ። አንደኛ ጻፉ። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላቸዋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይልሃል። በዚህ ሁኔታ ተለይልሃል። ከምትና በቃ ጠዋትና ማታ ሽመት ጊዜው ያለ ጊዜው ሲመራ ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ፍላጎትን ትረካለህ። እሱ ብቻ እንቱ ይበረታል ማለት በውሃ እንደረካ የአትክልት ቦታ ትሆናለህ። ከዳር እንደማይቋረጥ ምንጭ ትሆናለህ። ወዳጄ በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። ፀሐይ ባቃጠለው ምድር ውስጥ ከፍላጎት ትረካ። መንገድ የእግር ኮቴ በሌለበት ምድር ውስጥ ከፍላጎት ትረካ። ለምን? እግዚአብሔር ሁልጊዜ ይመራሃል። ልጄ ሆይ በዚህ በኩል ሂድ፣ በዚህ በኩል ብሎ ይመራሃል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ስትጓዝ ጭው ባለ በረሃ ውስጥ ግን ይገርማል። በፍላጎት አትቆንም ትረካ። የምትለብሰውን፣ የምትበላውን፣ የምትጠጣውን፣ ለሰዎች ፕሮቫይድ የምታደርገውን ለህይወት የሚያስፈልጉ ቤዚክ የሆነ ነሰሰሪቲ የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይድ ለምን ይመራሃል? በኩል ብትራመድ ነገሮች እንደሚቀሩና እንደሚቃኑ ጋድ ኖስ። ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብ ዛሬ እግዚአብሔር እያላቸው ያለው ነገር እንደዚህ ነው። እኔ እመናቸው ሁሉ ጊዜ እመናቸው። ሰብ ሊመጣ ሲል እግዚአብሔር እንደዚህ ነው። አትውጣ ይላል። ውጭ በዲዝ የሆነ ቢዝነስ ልትሰራ ስትል እግዚአብሔር ቶ ይላል። ኪሳ ለበቶ ይላል። ተንድሞ ፈንቋድ ቢመስል እኔ ከአንተ ጋር ሆናለሁ አድርገው ይልፎ። ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በሕይወቱ ይሆናል። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችሁ። የእግዚአብሔር ነገር ይፈልቅላችሁ። ወዳጄ የሰው ድል ፋንታ ያህል፣ የሰው ስጦታ ያህል፣ የሰው አይዞነት ያህል፣ የሰው አንቺ ጋር መሆን ያልቃል። ልክ የሰው ሲያል የእግዚአብሔር መውጣት ይጀምራል። ዛሬ ማለዳ ባልካችኋለሁ። አንተን ያገኛት መልአክ ያገኝሽ። እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟል። ምንድነው ፍላጎት? ፍላጎት ከደሞዝ በላይ ነው፣ ከትምህርት በላይ ነው፣ ከችሎታ በላይ ነው፣ ከረዳቶች በላይ ነው። እኔ ዛሬ ባልካለሁ እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጅ። ማነሽ እኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋሁ፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኑ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምጠፉ ይሰማችሁ ኖ እኔ ሁልጊዜ የመራሁ ትናንት የመራሁ በልጅነት የመራሁ ሻሜ በወጣትነት የመራሁ በሰው ምድር የመራሁ በስደት ምድር የመራሁ ዛሬም እመራሃለሁ። እመርጠው ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። አሁን አንዳንዶቻችሁ ከውጭ ስትታዩ የምታንፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል፣ ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል። ኢሳይያስ በባህር መካከል መንገድን በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ እኔ እናንተ ቅዱስ የእስራኤል ፈጣሪ ቅዱሳችሁ ነኝ፣ አልሳሳትም። የእስራኤል ፈጣሪ ያንተ ፈጣሪ ፈልገህ መጣህ ወይ ወደዚህ ምድር? ጠይቀህ መጣህ ወይ ወደዚህ ምድር? በአንተ ፕሮግራም መጣህ ወይ ወደዚህ ምድር? ወደዚህ ምድር በዚህ ምድር የተጀመረው ህይወት በእግዚአብሔር እቅድ በእግዚአብሔር ሀሳብ ነው የተጀመረው። እኔ አንተ ፈጣሪ። ከዛ እንደዚህ ያለ ቁጥር አንድ ላይ ሲናገር ለምን ሰዎቹ አይናቸውን ከእግዚአብሔር ላይ አንስተው እንደዚህ በባቢሎን ምድር ያሉት ጠዋት የሚያዩት የገዢዎቻቸውን ክንድ ነው፣ ማታም ነገም ከነገ ወዲያም የሚያዩት ቤታቸው ፈርሶ ቤተ መቅደሳቸው ፈርሶ ነገራቸው ሁሉ ተበላሽቶባቸው ያሉ ሰዎች ናቸው። ወደ ቤት መንገድ አለ ወይ ያሉ ሰዎች ናቸው። ወደ እረፍት መንገድ አለ ወይ? ወደ እረፍት የናፈቃችሁ ሰዎች ወደ ሰላም መንገድ አለ ወይ? ወደ ጤንነት መንገድ አለ ወይ? አሁን ካለሁበት ሁኔታ የምወጣበት መውጫ መንገድ አለ ወይ የምትሉ ሰዎች ካላችሁ እዛ እግዚአብሔር ምዕራፍ 1 ላይ ሲጀምር አይናቸውን ከእሱ ላይ ስላነሱ እንደዚህ አላቸው፣ በሽቻለሁ፣ አትፍራ፣ በሰም ጠርቼሃለሁ፣ የኔ ነህ፣ አልፈዋል፣
ብራዘር አንድ እውነት ንገር፣ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በዓይን አይታይም። ለዚህ ነው መንገድ የሌለ የሚመስል እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። የእግዚአብሔር መንገድ በዓይኖች የማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በዓይን አይታይም እንጂ እግዚአብሔር በእቶን እሳት ውስጥ ምስራቅ ግዛት አምክናቆም መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። አሜን። መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በዓይን ስለማይታይ እግዚአብሔር ሁልጊዜ ይመራል። በልጅነት መርቶ እዚያ ደርሷል። ዛሬም ይመራል፣ ነገም ይመራል። ብራዘር እኔ ስለ ዲቪ ስለ ምናምን ስለ ቪዛ ምናምን አላወራህም። ግን እመነኝ የፈለግከው ነገር ካለ የፀሐይ ባቃጠለው ደረቅ ምድር እግዚአብሔር ፍላጎትን ያሟላል ተብሎ እንደተጻፈ በኢየሱስ ስም እግዚአብሔር ዘንድሮ ፍላጎትን ያሟላል። እግዚአብሔር መንገድን ያዘጋጅላል። ሁለተኛ እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው። ጨለማ ዙሪያችሁን ማወቅ የተቸገራችሁ፣ የህይወት ትርጉም የጠፋባችሁ፣ በጨለማ ውስጥ እንዳላችሁ ይሰማችሁ። ወዳጆቼ ስማኝ፣ ራስን በጨለማ ውስጥ ካገኘኸው ሁሉኛን ብለህ እንዳታስብ፣ በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ አንተ የህይወት እንቅስቃሴ የራእይ መዳረሻ የነገር ተስፋ የዓይኖች ነገሮችን የሚያዩበት መጠን አይደለም። አንተ በማየትህ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። ኢሳይያስ 58 ቁጥር 10 ሲናገር እንደዚህ ይላል፣ ዕውሮችን በማያውቁት መንገድ እመራቸዋል፣ ያልተለመደ ጎዳና ወስዳቸዋል። ከዛስ ጨለማውን ፊታቸው ብርሃን አደርጋል፣ ጎርባጣውን ስፍራ ጨካኙን ምድር ቀና አደርገዋለሁ የሚለው ሌላኛው ትርጉም ጎርባጣውን ስፍራ አስተካክላል። ይህን አደርጋል። ታያቸው ጨለማ ውስጥ እንዳለ የሚሰማው ሰው ካለ በፊት ያለው ጨለማ ወደ ብርሃን ይቀየራል። ዛሬ የምስራቅ አለ መልእክት ለሆኑ ሰዎች መልእክት አለ። እግዚአብሔር ምስክሬ ነው። የፈለግከውን ቀጠሮ ቀን የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታውቀው መልኩ መልአክ መጥቶ ካለበት ያወጣል። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባልካለሁ። ደጆች አውቆ ይከፈታል። ሶስተኛ እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። ወደፊትም ወደኋላ መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ብርሃን እንዳይገባ የጠፋ እንዳይመስል አጣብቂኙ አዳኝን እንድጠብቀው መፍጨርጨርን አቁመህ እግዚአብሔር እንድጠብቀው እግዚአብሔር ለእስራኤል ወደፊትም ወደኋላ መንገድ በሌለበት ሁኔታ ነው መንገድ ያበጀላቸው። ወደፊት የኤርትራ ባህር ነው፣ ወደኋላ የግብፅ ሰራዊት ነው። አጣብቂኝ ይኸውልሽ፣ አጣብቂኝ እስካለሽ እያለሽ ያለው ጠብቂኝ ነው። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ፣ ለአንቺ በተከፈተ መንገድ ጠላቶችሽ አይሻገር። አራተኛ ላይ መጨረሻ ያቤት ባትገባ ውስጥ ባልገባ ሁኔታ ውስጥ ራስን ካገኘኸው ግን አይግባ። እቺ መውዳ ተደግፋ እንደሚመጻፍ አሁን መንገድን የሚያቀናልህ መረዳትህ ሳይሆን ረዳትህ ነው። ይገባል አይገባ ረግ ነው፣ ደረቅ ነው፣ ኃይለኛ ነው። ባልገባው ነገር ውስጥ ራስን ካገኘኸው ግን እንዳይገባ በመረዳትህ ላይ ሳይሆን በረዳትህ ላይ ተደግፈህ ጠላት። ለምሳሌ አሁን ኢትዮጵያ ያለችበትን ኢኮኖሚ ሁኔታ ይግባኝ ብላችሁ ብታስቡ ለዘላለም አይገባችሁ። ደሞዛችሁ ካላችሁ ወጪ አንጻር ሲሰላሰል አሁን እንዴት ነው የምኖረው ብለህ እንዲገባ ከፈለግ ደሞዝ በወጪ አንጻር እንዲገባ ከፈለግ አትጠራጠር። ይገባ የሚገባ አስማተኛ መሆነ ብቻ። ሆሚ ኢኮኖሚክስ ተምረህ ምን አይነት ኢኮኖሚስት ብትሆን እንደዚህ ሰርቫይቭ እያደረግና የለኝም ባልክ ማግስት እየሰጠ እንዴት ሆናለው ባልክ ማግስት እያበረታታ ሰዎችን ካውንስል እያደረግ ረዣዥም ደቂቃ እየመከርክ ዚዛት ያልዴ ብራዘር ይሄ እኮ በመረዳት ላይ ሳይሆን በረዳቱ ላይ የተደገፈ ሰው ሕይወት ነው። ለምን መሰለህ? ሴቪንጋችን ባያስጨንቀን፣ አካውንታችን ባያሳዝነን እየገባን እየተረዳን ሳይሆን የምንኖረው በረዳታችን ላይ ተደግፈን ነው የምንኖረው። እስኪ አሜን ይባላል። እግዚአብሔርን በመተማመን የሚጠባበቁ እነዛ ኃይላቸውን ያድሳል። ባልገባ ሁኔታ ውስጥ መንገድን ያዘጋጅ። ለምሳሌ ባልገባ ሁኔታ ውስጥ ሰርግ ያዘጋጅ። አንተ የገባ ልጅቷ ብቻ ልጅቷ ገብታለች። ማግባት እንዳለብህ ገብተዋል። እንዴት ማግባት እንዳለብህ አልገባም። በቃ ታገባ አትሞት። እግዚአብሔር ምስክሬ ነው። አንተ በክብር እግዚአብሔር ታሪክን ይቀይራል። እግዚአብሔር በክብር ይሞሽራል፣ በክብር ይሸልምሃል። ወደቀ ሲሉ ትቆማለህ፣ ሞተ ሲሉ በሕይወት ትኖራለህ። እና መጽሐፉ ደግሞ እንደዚህ ያለኝ ዕውሮችን እንግዳም ሆነ መንገድ እመራቸዋለሁ፣ በፊታቸው ያለው ጨለማ ወደ ብርሃን እለውጠዋለሁ። እሱ ብቻ ለሚለው ሞት ስፍራ ቀና ምድር አደርገዋለሁ። ደግሞ አለ ይህንን አደርጋለሁ አልተዋቸው። እግዚአብሔር ይሄን ሳያደርግ
ይችን ምድር ቀና ሳያደርግላቸው አይተዋቸው። እኔ ዛሬ መልእክት በባህር መካከል በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ ተቤዥቼህ አትፍራ፣ በስም ጠርቼሃለሁ። አንተ እኔ በውሃ ውስጥ ባለፍክ ጊዜ አንተ ጋር ሆኜ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አታፍርም። የመጥፋቱ ባይፈጅህም እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። እኔ አንተ ቅዱስ ነኝ። እኔ አንተ ፈጣሪ ነኝ። እኔ ቅዱስ ነኝ ይላል እግዚአብሔር። ሁል ጊዜ መርሃል በፀሐይ በተቃጠለ ደረቅ ምድር ፍላጎትን አረካለሁ። አንተም አጥንቶች ይበረታሉ። በውሃ እንደረካ የአትክልት ቦታ ትሆናል። ይዶን ነው የአትክልት ቦታ በውሃ ሲረካ ይዶን ነው ዶንቺው ነው። ሂድ እዚህ መቂ ሂድና እርሻ ማየት ከፈለግ እሱን በአትክልት በውሃ እንደረካ የአትክልት ስፍራ ትሆናል። አንተን አበረታዋለሁ። እኔ መንገድን አዘጋጃለሁ። ሴ አሜን። በደንብ አድርጋችሁ ደግሞ ታውቃል 42 ላይ ሲናገር እንደዚህ ነው፣ እኔ ተራራውና ኮረብታው ንደዋለሁ፣ አትክልቱን ሁሉ እጽዋቱን ሁሉ አደርቀው። ወይኔ ከዛ እኔ መንገድ አወጣለሁ። ወደ ቤት መንገድ አለ ብላችሁ ወደ ክብር መንገድ አለ፣ ወደ ከፍታ መንገድ አለ፣ ወደ ሳቅ ወደ ደስታ መንገድ አለ። አሁን ካላችሁበት ሁኔታ የምትወጡበት መንገድ አለ ወይ ያላችሁ ሰዎች መንገድ አለ ይላችሁ። እኔ መንገድን አዘጋጃለሁ። ቤት የምትገዙበትን መንገድ አዘጋጃለሁ። መኪና የምትገዙበትን መንገድ አዘጋጃለሁ። ስራ የምትይዙበትን መንገድ አዘጋጃለሁ። ስራ የምትቀይሩበትን መንገድ አዘጋጃለሁ። ከሀገር የምትወጡበትን መንገድ አዘጋጃለሁ። የምታገለግሉበትን መንገድ አዘጋጃለሁ። የምትሞሸሩበትን መንገድ አዘጋጃለሁ። የኔ መንገድ ተፈጥሯዊ መንገድ አይደለም። የኔ መንገድ ለዚህ ነው አይን የማይታያችሁ። እሳት አለ፣ እሱ ውስጥ መንገድ አለ። ውሃ አለ፣ እሱ ውስጥ መንገድ አለ። ደመና አለ፣ እሱ ውስጥ መንገድ አለ። ማዕበል አለ፣ እሱ ውስጥ መንገድ አለ። ወጀብ አለ፣ እሱ ውስጥ መንገድ አለ። ለጳውሎስ መልአኩ እንዳለው አይ ጠፍቷል፣ ጨረቃ ጠፍቷል፣ ጨለማ ሆኗል። ማዕበሉ እያወቃቸው ነው፣ ግን እንደዚህ ያለ አንዳችሁም አትጠፉም፣ ትደርሳላችሁ። ወጀብም ቢሆን ወጀብ ውስጥ መንገድ አለ፣ ማዕበሉ ውስጥ መንገድ አለ። ያለበት ሁኔታ ጨለማ ነው፣ እሱ ውስጥ መንገድ አለ። ምድረ በዳ ነው፣ እሱ ውስጥ መንገድ አለ። አልገባም፣ እሱ ውስጥ መንገድ አለ። ወጀብ ነው፣ መንገድ አለ። ማዕበል ነው፣ መንገድ አለ። ክፉ ሰዎች ናቸው፣ መንገድ አለ። ከዛ የምትወጣበት መንገድ አለ። አሁን ቤት ይኖረኛል ብለህ አንተ ታስበህ ታውቃለህ? አሁን ቤት ለመኖር መንገድ አለ የለም፣ ግን እግዚአብሔር መንገድ አለ።